ያልወረድኩ። ይኸውልሽ እውነቴን ነው። ኢትዮጵያ ወደፊት ምን እንደምትመስል ታውቃለሽ? ምንድን ነው የምትመስለው? ጅቡቲን። አቤት በኋላ ጅቡቲን ነው የምትመስለው። አንቺ ምን አለ ደህና አድርገሽ ብትመኝ። አሁን ኢትዮጵያ ከካይሮ አንሳ ነው እንደው ጅቡቲ ጋር የምታመሳሰል። ከ10 ዓመት በኋላ ያው ስንት ነገር ሰርተን እንደውም ፓሪስን አድርጊያታለሁ። አይገርምሽ? ጉድ የፈላ አባይነሽ እንዴ! ምን ነው ቅርብ ሀገር እያሉ ምን እዛ ደሳስከሽ እንዴ? ረበናታችሁ መኘው ማማችን አፍተር 10 years በውጭ ሀገር ቱሪስቶች ትጥለቀለቃለች። እድሜ ከሰጣችሁ ደግሞ ጋሼ ትራምፕ ራሳቸው ሶሪ እውነትና ንጋት እያደር ይጠራል ብለውና ተንበርክከው ማማችንን ይቅርበኝ ይሉ ይሆናል። ራይት የናቁሽ ሁሉ የእግርሽ ጫማ ስር ይንበረከካሉ ይሌለ መጽሐፉ። ሽልንጌ የተናገረችው እውነት ነው። አንዴ ቴንሽናችሁን ስጡኝና ማስተካከል እንናገረን። እሺ ለማንኛውም ጀት ይገዛ አሉ ንጉሱ። ሽልንግዬ እኔ ከመንገድ ስለመጣው ደክሞኛል፣ ትንሽ ልረፍ። ምንም አታሰብ። ረብናሽ ትንሽ ተጫውጪ። ኧረ እኮ እንዴ ከጉብኝትሽ ያተረፊው ልትነግሪኝ አይደለም እንዴ? በለተ ቅዳሜ ረፋድ ያውን በባዶ ሆዳችን እናድምጥሽ ብለን 2 ሜትሩን አክብረን ግራና ቀኝሽ ተቀመጥ ነው። የሚተነፈሰው ሁሉ እድሜ ለፌስቡክ ይሁንና ደጅ ላይ ነው። እያንዳንዷን ንግግር ወደ ፖለቲካ ሲመነዘር ምን ልበል? አንቺ ሎሚዬ ሙጭ ፌስቡክ ስትይ እንደው አንድ ነገር ትዝ አለኝ። ምን ትዝ አለሽ? አየኛ ሰው ፊፍዬ ሀበሻ እኮ ሎሚዬ ቃሞልቶ ለወተ በቧንቧ ቢመጣልን ለምን እርጎ አልሆነም ብለን ነገር የምንፈልግ ሰዎች እኮ ነን። አንቺ ቆይ ዛሬው ቀኑ ማን ነው? ቅዳሜ እንዴ ተነጋ እሁድ 2013 እንግዲህ በቁጥር ንገሪን ታልሽ ደግሞ 23 ሽልንጊ እኔ እንዴ እረኛውን ቅልፍ ማስተኛ ስለሆነ ተቀመጪ ሎሚዬ። የጣና ጉዞሽ እንዴት እንደነበር እንግዲህ ንገሪና። እሺ እንዴት ናት ባህር ዳር? ባህር ዳር ጣናስ? ልብሷን እያወለቀች እርቃኗን እየቀረሽ ነው አሉ። እውነት ነው? ለዛ ነው እንግዲህማ አያይዘሽ እንድትነግሪኝ እንግዲህ የምፈልገው ያው ሰሞኑን መስከረም ሳልቅ እትዬ ፀሐይ ዙሩን እያከረረች እንደመሆኑ መጠን ክረምቱም አብቅቶለታል። ስለሆነም እንግዲህ ደግሞ እንቦጭስ እንዴት ነው? የሱን ጎብኚዎች መጨረሻቸው እንዲሁ ከምን የመነጨ ነው? ሌላው ጥያቄ ደግሞ ባሌ ጎባ እንደነበራቸው ቀናት ታዲያ የፖስታችሁንም አይተነዋል። እንዲሁ በአካል ባላየውም እኮ አዲሱ ብራችን ላይ በቃላ አይደለ ሁሌ እያየሁት ነው። እኔ ሶፊዬ እኔ ነው ማሪ ድፍን ዓለም አፉን ጭኑ እስከሚያይ ድረስ እነጋሽ እነማርዬ ፈጣሪ ከውሃና ካፈር የሰራው ስዕል ስታይ ምን ተሰማሽ እንዴ? አረ ጥያቄያችሁ በዛ። የትኛው ልጀምር? ከፈለግሽ ኢትዮጵያዊ እኮ ነን እንዴ? አንቺ ደግሞ ለጥያቄ ውይ በእናታችሁ በጣም ግን ደክሞኛል እኔ። እንዴ በቃ መልሰሽ ትሄጃለሽ። እሺ በጀምር ያንን የመሰለ የፈጣሪ እጅ ስራ ውጤት ለዘመናት ብቻውን ተገትሮ እንኳን ደከመኝ አላለም እኮ። እኛ እኮ ሁሉ ምቀኞች ነን። በጣም አረ እባካችሁ፣ አረ ተው ይሄንን በጅምላ መፍረድ ሽልንጌ። ይሄ ጋንጩር ከሀገሬና ከዓለም ላይ ጠፍቶ ዓለም አይኑን ወደ ሶፍ ዑመር ዋሻ ከመለሰ እመኑኝ የሚያመው የሚያንቀጠቅጠው የራስ ወገን እንደሚኖር ኦፍኮርስ ነው እንዲሁ ባት ግን ሎሚናት ይኸውልሽ ታላቅ ወንድም አለኝ። አጋጣሚ ሆኖ አንድ ኮሌጅ ውስጥ በአስጎብኝነት ነው የተመረቀው። እሱ ግን ታውቂያለሽ የተመረቅኩ ሳይሆን የተረገምኩ ነው የሚመስለኝ እያለ ሁልጊዜ እኔ እንኳን ሽልንግዬ በአካል በስጋዬ ተገኝቼ ያየሁትን አላምን ብዬ እየደጋገምኩ አየሁ። አታምኚኝም ሎሚናት? ሙች እውነቴን እስከሚገርመኝ ድረስ እባካችሁ በነጻ አሰሩኝ። ከቻላችሁ ደግሞ ሆዴንና አዳሬን ችላችሁ የኢትዮጵያን በረከት ቆጥሬ ልዘርዝረው እያለ እንዲሁ በየቢሮ እየፈራፊ ነገርና ከረራችሁ እኮ በሉ እንዴ ፈጣሪ ሰጠን። እኛ ደግሞ ህሊናችንን ሸጠን በራችንን ቆልፈን ጉሮሯችንን ዘግተን ስንፍናን ወርሰን እንደው ምን ልበላችሁ ኢትዮጵያዊ ሰፊ ናት ሽልንግዬ፣ ሰፊ ሀገር ሳፌድ ባያት ሺህ ዘመናት ስታንቀረቀብ ያልደከማት ኮጀኒት ሀገር ናት። እንዴ ሀገሬንማ ኢትዮጵያዊን ማማዬ ውጊያውና ፍልሚያው በሁለት እግራችን እስክንቆም ድረስ ይቀጥላል። ልክ ነው። አላስችል ብሎን ከፖሰትን እንኳን ይታየሻል። ልክ እንደዚህ ነው መፖሰት። ይው
አይውማ ልክ ነሽ። እርስ በርሳችን በደንብ እስክንተዋወቅ ግን ዓለም ያቀፍነውን ይወቅልን። እንደው ስንቶቻችን ይሆን ለ5 ደቂቃ ያህል እንኳን ፈጣሪ ስለሰጠን ሀገራችን ጉዳይ አንስተን የምንጨዋወት ነው? ምን እድላችን አይሆን ያለው እንግዲህ ነው ያለው ፓፓችን ከአንድ ሳምንት ሀገርን ጉብኝታችን በኋላ አዱ ገነት ተመለሰ። ፓፓችን ዌልካም ፓፓ ዌልካም። እንኳን በሰላም ጠበቃችሁኝ። እሸት ታውቃለህ ፓፓ? የበቆሎ እሸት with 1 week ኦ ማይ ጋድ። አይ ጭንቄ ፓፓ መቼስ ምን ታደርገው ፈጣሪ የሰጠው ስጦታ እኮ ነው። ና ሰማኸኝ፣ ማስክህን እንዳደረክ ጋቢና ግባ። እስያው ግባ። እሺ ፓፓ። ባዙካችን እንዴት ነበር? ጣናችን እንዴት ነበር? እንቦጭ ሙር ነበረው ሰልፊያችን ፓፓ። እስቲ ተወኝ። አሉ እናቴ አሉ። የት ያላሉ ብለህ ነው? ጣናም እንደተሳቀቀ እንቦጭም ያው ዘጭ እንዳለ ነው። መቼም ጥያቸውን ወደዚህ ወደ አዲስ አበባ ከቻልኩት ጀለስ አሜዚንግ የሆነ እንቦጭ እኮ ነው ፓፓ። ኧረ ተወኝ፣ የእንቦጭ ጉዳይማ ተወኝ ጭንቄ። እንጂ ተንፈላሶ ተኝቶልሃል እኮ እንጂ ታው የሚለው ከሌለ መቼም እኮ ውሃውን እየጠጣ ወፍሮልሃል አባቴ። ኧረ ተወኝ፣ የእንቦጭ ጉዳይማ አይገስ ፓፓ ነገሩ ወደ ይህ ምን ይላል ይሄ? ባካችሁ የምን እንዲያው ፓፓ እያሉ ነው እንዲሁ ነገር ማሳመር ጀለሴ። እንዴ የአባይ ምቀኛ ጠላት ነው ያልኩ እኮ ነው ፍሬንዴ። እንዴ ኢንተርናሽናሊ ኦር ጀነራሊ ፓፓችን የሆነ ጥርጣሬ ወራ ተንፈላሶ መቼም ጣናን የወረረ አረም ነው አልኩ እኮ። መፍትሄው ደግሞ ማስወገድ ነው። አዎ የ10 ደቂቃ እንደው ይሄ ቪዲዮ እንኳን የማያስፈልገው አሳሳቢ ጉዳይ ነው። ማስወገድ ብቻ ነው መፍትሄው። ፓፓ ነገሮችን ትኩር ብለህ ማየት አለብን። ፎር ኤግዛምፕል ከእንቦጩ በስተጀርባ ማን አለ? ይሄንን ባዮሎጂካል አይ ጭንቄ አንተም እንዲህ ባዮሎጂካሊ ሎጂካሊ ትለኝ ጀመር። እንዴ እንቦጭ እኮ ነው ጀለሴ። ፕሊስ ፓፓ መቼስ የ10 ዓመቱ የሀገሪቱ አቅም ውስጥ እንቦጭ ወራጎል ፈላ። እንዴት ያለ ጉር ነው ባካችሁ! እንዴ ለእንቦጭ እኮ ነገርኩ እኮ 10 ሴኮንድ እንኳን አይገባውም እኮ ነው እኮ የምልህ። ዳሰማኝም እንዴ ፓፓ የጎየፐ አባል ሆነ ፓፓ ላንተ ልንገርህ፣ ላንተ ፖለቲካውን ልንገርህ ፓፓ። እንግዲህ በወላጅና በልጅ ጉዳይ እንዳስረዳ ከፈለክ እንቦጭ እናቱን እየመጠመጣት ነው እኮ የምልህ። ነገ ደግሞ ለልጇ የሚመለስበት ምንም ምክንያት የለም። እናትን እንደዚህ ካደረገ ገባ ፓፓ የአካባቢ ጥበቃንና ተፈጥሯዊ መስህቦቻችንን በተመለከተ ህገ መንግስቱ ላይ እንዴት ያለ ይሄ እንደው ፖለቲከኛ ይመስል ደግሞ ህገ መንግስት ስለኛለ እንዴ? ህገ መንግስቱ እኮ እናቴ ከሰማያ ሰማያት የወረደ መና እኮ አይደለም። ይጋትሚ ፓፓ አገኘህ። ፖለቲካ ፓፓ ቶ በፍጹም ለኔ አትነግረኝ። አሃ ጭንቄ ሰማህ ወይ? እኔ ጋር እንደው ከመምጣት በፊት እንዲህ ከመድረስ በፊት ይሄ ኦንላይን ላይ ምናምን ነበር ፌስቡክ ብላ እስቲ ተወኝ ጎድ። ዛሬ ፓፓ ትሽ የሚደረገውን ብልቃጥ ቱቦ ውስጥ ስለወረውሩት ሳኒታይዘርና አልኮል 10 እጥፍ የተቸበቸበበት ሀገር መሆኑን እያወቅህ ፓፓ አይዞ ጭንቄ፣ እሱንም አንድ ላይ ነቅለን እናስወግደዋለን ነው የምልህ እኮ። ጆሮ አይሰማም እንዴ? ኤኒዌይስ ፋዙካችን ለምን እንደፈለከኝ ንገረኝና ርዕሱን አጀንዳውን ጉድ ጉድ ዘፈንወልሽ እናቴ ተቀኝወልሽ ጉድ ሆይስ ፓፓ እስቲ ተወኝ። መቼም እናቴ ማማ ኢትዮጵያ
ሁሉንም አየነው ከእግር እስከ ራሱ ለካስ ደስ የሚለው ከሀገር ሲመለሱ አለ ጀለሴ። ቲንክ ፓፓ የጣና ጉዳይ አብከንክኗል። እንደው ጭንቂ እንደው ከተጨዋወተን አይቀር እስቲ አሁን እንደው ማን ይሞት እንደው ጎማሬን አፈር በላ ብሎና እንደው ዘም ብሎ ቆሞ ማየት እንደው አይደብርም ጭንቄ? አይ ፓፓ አንተ እኮ ቅንና የዋህ ነህ። ታዲያስ እንዴ ቆይ እንደው በሬ ወላድ አሳስ እንደው ደረቅ መሬት ላይ ይዋኛል? ፓፓ ምን ውሻው በዱላ ብዛት በግነኝ ብሎ የለም? ምን ይደንቃል እኮ እንዴ እንደው ላማለኝ በሰማይ ወተቷንም አላ አሉ። ኧረ እስቲ ተወኝ ጭንቄ። እኔንም ሳልወድ በግዴ ፖለቲካ ውስጥ ከተት። አይ ይሄ ፖለቲካ ውስጥማ ተገባሽ አዳሜ። ዘንድሮማ እያንዳንድሽ የኢትዮጵያን ታሪክና ተፈጥሮ አፍንጫሽ ድረስ ነው ምነግርሽ። አስታጥቀሻለሁ። መች ጠፋን ፓፓ? ማማችን ባለ ዘርፋፋ ቀሚስ መለያችን። ኖ ወርድ ምንም አይነት ቃል የለኝም ፓፓ። የሱን ተው፣ ይሄ በቃል ማሽሞንሞኑን ተወው። ሰማህ ወይ? አሁን ለምሳሌ እንደው ፎባ ፓርክን ታውቀዋለህ? ሱባ አይ ቲንክ ሴንትራል አፍሪካ ኦር ኢስት አፍሪካ አካባቢ። ምን አይነት ቦር ነው? እሺ ማጎ ናሽናል ፓርክንስ? ፓፓ የግራ ቋንቋ ጀመርክ። ጎማ ልትል ፈልገህ ነው አይደል? ማጎ አይ ገስ ስሙ አዲስ አልሆነብኝም ፓፓዬ። ሱባ እንደው እውነቴን ነው የምልህ ጭንቄ። እንደው ልጄ ማርዬን ነው እንደው እሱን የንሳይ ነው የምልህ። አንተ ከመለስከው እውነቴን ነው የምልህ። እንደው ትልቋ እማማ እንደው ይኸው በእሷ ስም አጥንቷ ይውቀሰኝ ነው የምልህ። እውነቴን ነው። እስቲ ይህን መኪና እንደው እውነቴን ነው የምልህ ከመለስከው ተነቁልፉ አሁኑኑ ነው የምሸልምህ። ሱባ ፕሊስ አናቴ ከሞን ተከበደ ሀገር ስጠኝ። እሺ ኔቨር ፓፓ። ያስ አይ ጋት ኢት ፓፓዬ። ወይኔ ማይንድ ወይኔ ሚሞሪ ምን አይነት ሜጋባይት ያለኝ በእናትህ። እሺ መቼም እንግዲህ እኔ ህዝብ ፊት ነው የማልኩት። እንግዲህ እኔ ቃሌንም አላጥፍ። እንግዲህ ወይኔ ታንዛኒያ በቱሪዝም ዘርፉ አስከነዳሻት ኢትዮጵያን። ታንዛኒያ እኮ ፓፓዬ። አይ ጭንቄ አይ እናት ኢትዮጵያ እንደው ምን ይለን ይሆን የሰበታ ከተማ ህዝብ? አይ ጉድ! እኔን ኢትዮጵያዬ እኔን እናቴ ይሁ በሞትኩት። ኦ ማይ ጉድነስ! እኔ የምለው አባይነሽ ከልብስ ስፌቱ በፊት ከመስተንግዶ ሙያሽ በበለጠ ወደ ማዜሙ ታዘነቢያለሽ ልበል? ኦ ማይ ጋድ! ይሄ ማን ነው ባለፈው አምሮታችሁ ይውጣላችሁ ብሎ እንዲው ይሄ በቴሌቪዥን እና እንዲው ምን ነው ምን ነው ዛሬ የዘነጋህሳ? ቆይ እስቲ ምን አገኘሽ ከፕሮግራሙ? ወይም ብቻ ንገሪኝ። ዘፈኑን ማርዬ እንዴ ሩቅ ምስራቅ ሳለው ጃፓኑን ወድጄው ትዝ ይለኛል ሞገሴ በክፋቱ ነድጄ ብዬ ብዘፍንላቸውና እንዲሁ ለኔም ለወገንም ለሀገርም እንደማይጠቅም በዜማ ብገልጽላቸው ማርዬ ሙትን ደስ ይለኝ ነበር። ጥልዬም 80ኛ ዓመቱ ተከብሮለታል አይደል? ክብር ለሚገባውማ ክብር መስጠት ግድ ነው አይደለም እንዴ? አነባላት አይኖቹ በእንባ የራሱ ላቡ እንደ አባይ ምንጭ እየተፍለቀለቀ በግጥም ተቀኘላት፣ በዜማ ፈሰሰላት። ጥሌ አውሮፕላን መጣ እየገሰገሰ በዘፈን አንደኛ ጥላውን ገሰሰ። ያኔ
ዛሬም ነገም እንዲያውን የምለው ማርዬ እንዲሁ ስራም ይዤም እንዲሁ ጋደም ብዬም ቆሜም ሻወር እየወሰድኩም ቢሆን እንደው ሳንጎራጉር ሰማኛለህም አይደል? ያኔ ስሰማሽ ወፎቹ ክንፋቸውን እያከነፉ ጋሽማ እንዲሁ አሁን እንቅልፍ እምቢ ሲላቸው እኮ መኝታ ቤት ይጠሩኛል። ከዛም ታንቆረቁይለታለሽ እንዲሁ ልክ አናቱን እያከከች እንደምታስተኛት ልጅ እንዲሁ ይላሉ። አይ ጋሽ እንዲሁ ስዘፍንላችሁ ዘፈን እኮ ነው ማርዬ እንዳይገርም። አንቺ ግን ከህፃንነትሽ ጀምሮ ነው ወይስ? አይ እንዲሁ ኧረ ልጅ እያለሁስ እንኳን አልቃሻ ነበርኩኝ። እኝኝ ማለት ከጀመርኩኝ እንኳን ፋና ላምሮት ላይ ያለው ባንድ አይደለም ማሪ እንዲሁ ብዙ ሆነው በሰልፍ የሚጓዙ ሙዚቀኞች አያስቆሙኝም። ነፍራቃ ነበርሽ ማለት ነው። አሁን እንዲሁ ጠዋት ውጪ ማልቀስ ከጀመርኩ እንዲሁ ጥላሁን ገሰሰ ራሱ ቢለምነኝ የማቆም አይመስለኝም ነበር። እውነቴን ነው ማርዬ። I remember ሞት እንኳን ጨክኖ ወስዶ ከሚያስቀረው ምናለ ዳግመኛ ቢፈጥረው። እውነት ነው። ክፋታቸው ሳይሆን መልካም ተግባራቸውን ተክለው ያቆሙ መቼም አይወርሱም። መቼም እንዲሁ ማርዬ እንዴት አገኘኸኝ? ማለትማ ላይኛው ድምጼ ንኩ የተባለውን ጣራ ይነካል። ያንቺን ነው የምትይ? እንዴ መቅዲማ አድፍጣ እንደው ከነ ዮናታን ቀድማ አእምሮቷን አጣፈጠችው። ብዙ ሰዎች አልጠበቋትም ልበል። እንዴ መቼስ የእጃችን ጣቶች ናቸው ማለት ይቻላል እኮ። ሁሉም ተፎካካሪ አይደለም። ያ ኦፍ ኮርስ ለደረጃ ያህል ደረጃ ብንሰጣቸውም ጥቅማቸውና አቅማቸው ግን አንድ ነው። ወይ ማርዬ እንዲሁ ነው ተቀምጬ ኖ በሌላ እይታ የማደምጠው ዜማሽ ሁሌ ሲጠራኝ ወደ አንቺ እመጣለሁ። ቴንኪው ምን ላይ ነበር የቆምነው ማሪ? እንዲሁ መቼም እኮ ብዙ ሀሳብ ነው ያለብኝ እኔ። እሺ ስለ ሙያ እያወራሽ ነበር። ሙያውን ለሙያተኞች እንተውና አልሽኝ። እሱንማ ለሙያተኞች እንተውና እንዲሁ የኔ ወቅታዊ አቋሜና ድምጽ ለዚህ ክፍል ይመጥናል ማርዬ? እንደው በየትኛው ዘፈን ልመዝንሽ አባዬ? እስቲ ባቷ፣ ጡቷ፣ ዳሌዋ፣ መቀመጫዋ ደሞ ማን ነው ትበላው ብሬን ስትገረፍ ታወራዋለህ። ሌላ ደግሞ እንዴ በሬ አራጅ መስል የሴቷን ገላ እየመተረና ሰውነቷን እየተጋፋ የሚዘፈን ዘፈን አይነካካኝም። እሱ አይመጥነኝም። You are great በእውነት። እሺ ቆይ ስለ ሀገርሽ የተዘፈኑ ዘፈኖች እስቲ ይመቹኛል ማርዬ። ፒፕሉም ደስ ይለዋል። ሀገር ሲኖር አይደለም እንዴ ዘፈኑ ስም ይኖረው? እውነት ነው። የዓለም ቋንቋ እንደመሆኑ መጠን የሀገርም ቋንቋ ነው። አዎ እኔ አሁን እንዲያው ማርዬ ሙት እንዲያው ዝፈኝ አምሮትሽ ይውጣልሽ እንዲያው ካልከኝ እስቲ እንደው ስሞትልሽ ቆይ እስቲ አንድ እስቲ ያው ቆይ ቲንክል አርግ ማለት እስቲ ላስታውስ ማለት ነው። እሺ ጎሽ ሀገር የኢትዮጵያ ተራራሽ አየሩ ፏፏቴሽ ይፈሳል ከየሸንተረሩ ናት አባይነሽ ናት ሸንተረሩ ኢትዮጵያ ያልሻት ናት። አመሰግናለሁ። የሚዳሰሰውን የማይዳሰሰውን ዓለም ጽፎ ያጸደቀላት ነገር ግን በአካል እንዳያጣጥሟት የራስ ደንቃራ የጋሮዳት ሀገርም ናት። ለደንቃራ ደግሞ መድኃኒቱ አጽድቶ መጓዝ ይሄ ችግኙንም አትክልቱንም ይሄ ባህር ዛፉንም አሊያ ደግሞ እንግዲህ ማርዬ ዘሎ ማለፍ ነው። ቁጥሩ ከታች ጀምሩና ከፍ ይላል። አዎ ስተትም ካለ ማውረም ነው። ከታች መስመሩ ሰንሰለቱ ቅጥልጥሎሹ ስርዓቱን ከጠበቀ አናቱ ሚዛኑን እንደጠበቀ ይጓዛል። አዎ ልክ ነው እንዲያው ማርዬ ሽልንጌም የታችኛው ድምጽ በደንብ ከተሰማ የላይኛውን ተቆጣጥረሽ ታስኬጂዋለሽ ብላኛለች። እንኳን አለችሽ እናቴ። የቀረውን ደግሞ ማርዬ ሳሎን ቤታችንን ፏ አድርገን እናዋዘዋለን አይሻለን? ደስ የሚል በብርሃን የተሞላ ቅዳሜ እናሳልፋለን። Let's go. Let's go, baby. Let's go. እንላለን እንግዲህ
ሰውዬ ዛሬ እንደ ጦስ ዶሮ የሚሽከረከረው በጤናው ነው? አሁን አይደል እንዴ በጋሼ መኪና ጋቢና ተቀምጦ በአይኔ ስለ ሄደው ከመቼው ተመለሰ? አቤት አቤት፣ በተቆራጭ ኬክ ላይ የሚራመድ ነው የሚመስለው። ወይ ጉዴ! ችግሮ አሁን ከጋሼ ጋር ስቶኝ በእናት እማማ ኢትዮጵያ ሞኝ ነሽ ተላላ፣ የሞተልሽ ቀርቶ የገደለሽ በላ። ጭቆ 2013 2013 በል ሰርቲን ነው ያው ዘሴማንም ንን ካልጨመርክ 2030 ነው ያልኩሽ። ንን ጨምረ 2013ን ካልክ you are right okay why ካልከኝ አንዲት ነጠላ ፊደልን እየጨመሩና እየቀነሱ ፌስቡክን የሚያምሱ ጸረ ቴክኖሎጂ ነው ምንስት ጭቄ ማስክ ቆሸሽ ካልሲ መስሏል ወይ ጠባው ኦር በአዲስ ተካው ሲሉኝ መኪናችን ዳር አቆመን። አይ ጥሩ የትኛውን WHO ባወጣው የጥራት መለኪያ መሰረት ኳሊቲ ስታንዳርድ አፌ ውስጥ ገባ እኮ ስንት ነው? ኑሮ ይዘኝ ነው እንጂ እንደው በነጻ ቢሰጥ ደስ ይለኝ ነበር። ኢንተርናሽናሊ ኦር ናሽናሊ ምን ልስጥሽ ማማ? አንዴ ጭቄ አንዴ ነጅቡ ሸኝልኝ እሷን። አንተ ጋር እኮ ነገር ከያዝኩኝ እንደው ወሬ ይጣፍጠኛል። አይ ቲንክ ዩ ኖ ሚ ጭንቅሎ ሞላ ይበቃል። ኮሮና ይጥፋ እንጂ የፊልሜ ሜን ሴቲንግ ይቀየራልሽ ማለት። በዚህ ዙሪያ ላይ አሪፍ ፕሮፖዛል እያዘጋጀ ነው። ለዚህም ይሁን ደግሞ ፒቲሽን እያሰባሰቡ ጉዴ። እና እኔ ጋር ፒቲሽን አለ። ከአንድ የልጥጥ ሀብታም ሳሎን ራቅ እንላለን። ምን ተብታው አንገብጋቢ ሲሆን ሳሎን ቤት እንቀርጻለን። ኦር ከአንዲት ምስኪን የጭቃ ቤት ውስጥ ታሪኩን መዘብዘብ እንደ ግዴታ ቆጥረን አንደነባበት። እኔ አልገባኝም። እንኳን ያልገባው እንዲገባው የምንለፋ ግሩፖች ሰንትራችሁ እንደ መስከረም አደይ አበባ በአመት አንዴ ያውም ለሴኮንድ በጨረፍታ የምትታየው ባንዲራ ሰፊ ጊዜ ተሰጥቷት ፊልሜ ላይ ልትታይ ልትውለበለብ ይገባታል። ምርጫው ደረሰ። አፋር ኤርታሌ በተለያዩ ህብረ ቀለማት የተሳለው የተፈጥሮ ስዕል የእሳተ ጎመራ ሾርባ፣ በዚህ በኩል ደግሞ የጥበብ ልኬት ማሳያ ሆኖ የተኮፈሰው የሶፍ ዑመር ዋሻ፣ የተራሮች ግድግዳ ተወርቡሮና ተፈጥሮ ቀዷቸው የሚታዩ ቤተ እምነቶችና ጥበቦች ጀብናን ጭቄ ጀብናን። እኛ ግን ሱባ ፓርክ የት እንደሆነ አናውቅ። ሰበታ አይደል? እኛ ግን እዚሁ አቃቂ እሳተ ጎመራና ላይን የማይጠገቡ የተለያዩ የወፍ ዝርያዎችን ማየት እንኳን አልቻለም። ሆይ ማን ይንገረን? ካለን ይልቅ የሌለን እያባላን አይደል? አይሶ የእውነት የጋሻ አፍ ነው ማለት። ወይኔ ኮሶ ወይኔ መልክዓ ምድሩና ካሜራ ቢገናኝ ስንትና ስንት ፊልም ነበር የሚሰራው። በስንት ፊልም እንሸለም ነበር። ምን ነው ራይ ቦሊውድ ነው። ምን ነው ረሳን? ምን ነው ብዕሬ የት ገባ መንፈሴ? አንተ ግን ከአዲስ አበባ ወተት አቃለች እንዴ? ማለቴ እዚሁ ቢሾፍቱ። ስማ ካሁን በኋላ የሀገሬ መንገዶች ለሰከንድ አይዘጉ። እጓዛለሁ ካሜራዬን ተሸክሜ የእማማ ኢትዮጵያን ጓዳ እፈትሻለሁ። መንገድ አይዘጋም። በለጭቆ አይስማማም። ሙዘሚል በርጫ ቤት ጉድ ሰራ ቅናት አይደል? ዘንድሮም እዛ ላይ ናት። ለልጄ የማወርሰው ሀገሬን ብቻ እንደሆነ አምኛለሁ። ሌላ የለኝም። ግራ ቀኝን ላይታችን ፈተሹ ቤሳ ቤስቲን የለኝ። ኑሮን ለማሸነፍ ብዬ የማልቆፍረው ጉድጓድ የለም። ከባዶ ይሻላል ብዬ አንድ እርምጃ ወደፊት ብዬ ይኸው የፎቶ ካሜራዬን አንስቼ ዛሬ ደግሞ ካሜራ ማን ሆን? አይ ካንት ብሪዝ። አሳዋን እምቦጭ አንቋታል፣ ገድሏታል። እምቦጭ? አዎ። የት ነው ደግሞ? ጣናም ሐረማያም ሌሎቹም ወደ ነበሩበት እንዲመለሱ አንድ ጠጠር ነው እና ያቅሜን አደረገ። እና ፈርምላ ፒቲሽን አልከኝ ቅድም። እና ፈርምላ እና እዚህ ጋር ፈርም። ና በቃ ና። ቴንክ ዩ ያስ። እሺ ክፍል 217 ትዕይንት 5 አባይነሽ ጭንቅሎና ማርዬ። የተለመደው የአምቡላንስ ሳይረን አልፎ በመሃል አለ። ከርቀት በጣም የኤፍሬም ወይ ሀገር ይሄዳል። አባይነሽ ቡና እያፈለች እንደሆነ በሴሬሞኒው
ያስታውቃል በጋራ ከሳቁ በኋላ። እውነቴን እኮ ነው። አይ አላመናችሁኝም አይደለም? ስማ እረኛው ዳዊት ከምን ተነስቶ ንጉሥ እንደሆነ ያነበበውና ያመነው ያምናል። የተሰጠንን መክሊት ፈልገን ማግኘት አለብን። ወደ አመሻሽም ቢሆን ግን ሳላገኘው አልቀርም። ማርየሙት ሺውን ብነካካም የኔ የሆነው መክሊቴን በእጄ አስገባዋል። የተሰጠን ሀገራችንም በውስጧ ምን እንዳቀፈች ልናውቅ፣ ልናየው፣ ልንዳስሰው ግድ ይለናል። እውነት እንዲሁ የእርጎ ዝንብ ሆንሽ ካላላችሁ እኔ አባይነሽ ግን እንዲሁ ተላይ የተሰጠኝን ገና ጨቅላ እያለሁን ያገኘሁት። እውነቴን ነው። ታጠቅ ነጋሽ እንዳቶ ፍቅሩ፣ ሄኖክ ብርሃኑ እንደ ማርሲላስ፣ ያሬድ ኤጉ እንደ ጭንቅሎ፣ አስታውሽኝ በነጋ እንደ ሽልንጌ፣ መድኃኒት ገረመው እንደ ሎሚናት፣ ሰለሞን አምዴ እንደ ያሲን፣ ሰላማዊት ገብረስላሴ እንደ አባይነሽ። ደራሲ ሰለሞን አምዴ። ያልወረድ ሳምንት ይቀጥላል።